I was a doctor, but life can change in a moment. When illness comes, it doesn't just attack your body, it touches every heart around you. Families suffer quietly. Friends try to stay strong, but inside they are breaking. The pain is never yours alone. It becomes a weight carried by everyone you love. As a physician, I thought I understood illness. I would spend years treating patients, comforting families. But the day I heard the words, "You have liver cancer," everything changed. I was not just a doctor anymore. I was a patient. I learned something no textbook ever taught. Illness is not just physical, it is emotional. It shakes your spirit, touches your soul. It makes you see life and the days in a different way than before. I saw the fear in my wife's eyes. I felt my daughter's confusion, though they tried to be paid. My relatives prayed. My friends hide their sadness just to give me strength. And me, I did what many do. I smiled. I told everyone I'm okay. I even recorded the videos, trying to sound strong, assuring them all that everything would be fine. But inside I was breaking. I didn't want them to worry. I was living both worlds, the worlds of professional and personal. And the weight of both was heavy. But their love gave me the strength to fight. It is unfortunate, my own treating physicians, people I respected, could do no more than referring me abroad. At Rila Hospital, I was given a new vision. የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ዶክተር ናቸው፣ ግን ደግሞ የጉበት ህመም አጋጥሟቸው ከገዛ ወንድማቸው ጉበት ተሰጥቷቸው ዶኔት ተደርገው ተርፈው ይሄው ዛሬ ሰይፉ በኤቢኤስ እንግዳ ሆነዋል። ዶክተር ሆራን ሞቅ አርጋችሁ ወደዚህ ጋብዙልኝ። ዶክተር ሆራ ዶክተርም ይታመማል እንዴ እንደልና ያረጋኝ ታሪክን ሰባ በጣም ገርሞኛል። እግዚአብሔር የተመሰገነ ይሁን። ይሄው ሁለተኛ እድል ሰጥቶ ቁጭ ብለን ያወራን ነው።
እውነት ነው። እግዚአብሔር እንኳን አተረፈው ያሉት ወደ ዶክተር ታሪክን አሁን እያየን ነበርና ለሌሎች ምትደርስ ምታክም የነበርክ ሰው ድንገት አልጋ ላይ ተኛ እና በዛ አጋጣሚ አሁን እንደ አካሚም ሆነ ህይወትን አይተዋል እንደ ታካሚም በዛ ሰዓት ምን አይነት ስሜት ተሰማ? ምክንያቱም ስታክም ስለ እንደ ህመምተኛ ሆነ የህመምተኛው ስሜት ሊገባ ይችላል፣ ግን እንደ ህመምተኛ ግን መሆንና ያንን ስሜት ማየት የተለየ ይመስለኛል። ስለ ጤና ምን ተሰማ? አመሰግናለሁ ሴፍሻ። ፔሸንት ሲሆን እንደ ማንኛውም ሰው ስሜቴ የተለየ አልነበረም። ፔሸንት ነው የሆንኩት ኢሚዲየትሊ ማዋሸት አልችልም። እሺ መጀመሪያ ሐኪም ሆኜ ያለኝ ስሜት ፔሸንትን ማከም እንደ ስራ ነው እንጂ ስሜቱ ይገባሃል። ግን ዩዥዋሊ በየቀኑ ፔሸንትን ማከም ራሱን የቻለ ስራ ነው። ልክ ሬሳ ሳጥንም የሚሰራ ሰውዬ እንደ ስራ እንደሚሆነው ሁሉ በዛ ስሜት ውስጥ ውለ አታድርም። ታክማለህ፣ ትሄዳለህ ቤት በሰላም። ፔሸንት ስትሆን ግን የተለየ ነው። እንደ ሐኪም ፔሸንት መሆን ደግሞ ከባድ ነው። ትንሽ ከባድ የሚያደርገው ምንድነው? በሽታው ምን እንደሆነ ማወቅ፣ ሁለተኛ የሚደረገው ህክምና ምን አይነት ትርጉም ያለው ህክምና ነው። ዝም ብሎ እንደው መስታገሻ ነው እየሰጡኝ ያለው እውነትም ዴፊኒቲቭ የሆነ ህክምና ነው እያገኘሁት ያለው የሚለው ነገር ስለምትገምት አጠገብም ሆኖ ለምሳሌ ሊደረግልህ ኢንዶስኮፒ ከሆነ ቲዩብ ሊገባልህ ከሆነ ይሄን ስትሰማ ገና ዲስከሽኑን ማወቁ የሚያሳቅቅ ነገር አለው። ያ የተለየ ነው። ፔኑ ትንሽ ከፍ ያለ ነው ሐኪም ሆኖ ታካሚ ነው። ከሞት ጋር ተፋጠህ ነበር? በደንብ። ተስፋ ቆርጠህ ነበር? አዎ። እሞታለሁ የሚል እሳቤ ነበር ውስጥ? በእርግጠኝነት ሁላ እሞታለሁ ነው የነበረው የኔ ስሜት። አልጋ ላይ ግን ሆነ ደስተኛ ነበርክ? ቪዲዮዎችን ትቀርጽ ነበር? ትዘምር ነበር? ትሩ በዛ አይነት ስሜት ውስጥ ሆነ ተስፋ ታደርግም ነበር ማለት ነው? ቅድም እንዳልኩ ነው ሐኪም ሆነ ኦሬዲ ሊቨር ካንሰር ማለት ምን ማለት እንደሆነ እኔም ሲያክም የነበራቸውን ፔሸንቶች አይ ወደ ቤታችሁ ሂዱ እንደዛ አይነት ነገር ነው ተስፋ የለውም ብዬ ስለሚያስብ የኔም ይሄን ታይም የተለየ ሰው አይደለሁም የሚለው ነገር ይታወቀኛል። ግን ከኔ ጋር የሚጨነቁ ቤተሰቦቼን ጓደኞቼን አትሊስት የሆነ ሜንታሊ ሰፖርት ለማድረግ ቤተሰቤ እንዳይጨነቅ ብዬ ነው ቪዲዮዎችን ቀርጽ የነበረው እንጂ እውነትም እኔ ተርፋለሁ አይ እውነትም እንደዛ አይነት ስሜት አልነበረኝም። በሃይማኖትም ጠንካራ አይነት ሰው ስላልነበርኩ ሊሆን ይችላል። ሞር የኔን ሁኔታ ከህክምና ከሳይንስ ጋር አገናኝቼ ስላየሁት it is liver cancer I am not going to survive የሚለውን ነው አስቤ ነበረው። ፕሮሰስ ስለሆነ ግን እስከዛ ድረስ ቤተሰቦቼን ጓደኞቼን አትሊስት ስሜታቸውን ሳልረብሽ እንደዛ አይነት ነገር ነው። ያ ሁሉ መከራ አልፎውን ቁጭ ብለን እያወራን እግዚአብሔር ሁለተኛ ድል ሰጥቷል። እግዚአብሔር ይመስገን። ብዙ ጊዜ ንግግራችን ውስጥ ለምሳሌ ጤና ይስጥልኝ ይባላል። ላንተ የቃል ምን ስሜት ይሰጣል? አሁን ከቃላቶች ወይ ደግሞ ከፍሬዝ ማለት እንችላለን ወይ ሴንቴንስ አላቅም ምርጡ ቃል ለኔ ጤና ይስጥልኝ ነው። ይሄ ግን የገባኝ ካመመኝ በኋላ ነው። ታማሚ ሆኜ ያንን የታማሚን ቨርዥን ካየው በኋላ ነው እንጂ በፊት እንደማንኛውም ኢትዮጵያዊ ጤና ይስጥልኝ ልል ይችላል። አሁን ግን ኤቭሪ ጤና ይስጥልኝን ሴንስ አረጋዋለሁ እና ምርጡ ቃሌ እኔ ጤና ይስጥልኝ ነው። እስኪ ጤና ይስጣችሁ በለን። ጤና ይስጥልኝ። እዚህ ጋር ሳይህ በጣም አይን ቢጫ ሆኗል፣ ከንፈር ጠቁሯል። ይሄ የስቃይ ጊዜ ነው። ምን ያህል ነው በስቃይ ያሳለፍከው? 3 ወር። 3 ወር። የአይን ከለር በጣም ያስፈራል። ቢጫ ነው። የጉበት ነገር ብዙ ጊዜ መነሻው የተለያዩ እንደሆኑ ይነገራል። አሁን አንዳንዶች ጉበት ህመም ሲባል ከመጠጣት ጋር ብቻ ያገናኙታል። በዘር ሊመጣ ይችላል ወይ በተለያዩ አጋጣሚዎችና ያንተ የጉበት ህመም መንስኤው ምን እንደሆነ ታውቋል? እውነት ነው። የኔ የጉበት ህመም መንስኤው
ሄፓታይቲስ ቢ ቫይረስ የሚባል ነው። እንግዲህ ሄፓታይቲስ ቢ ቫይረስ ምናልባት በሙያዬ ፕራክቲስ ላይ ያለው ይዞኝ ሊሆን ይችላል ወይ ከቤተሰብም ወርሼ ሊሆን ይችላል። ለምን ፓሬንቶች ፖዚቲቭ ናቸው ለዚህ ቫይረስ ግን ደህና ናቸው። ቤተሰቦች የትኛው ነው የሚለውን ለማወቅ ያስቸግራል ይሄ አይነት ዳያግኖሲስ። ግን ፕሮባብሊ ቨርቲካል ትራንስሚሽን የምንለው ነው ብዬ ገምታለሁ። የጉበት ህመም እንግዲህ አንተ እንዳልከው ነው ማአት ነው መንስኤው። አልኮል ብቻ አይደለም። ሄፓታይቲስ ቢ አለ፣ ሄፓታይቲስ ሲ አለ፣ ህጻናት ላይ ኤ አለ፣ ኢ አለ፣ ሄፓታይቲስ ዲ የምንለው ከቢ ጋር ጆይንትሊ የሚያጠቃ አለ፣ ፋቲ ሊቨር አለ ከቦርጭ ጋር ታይዞ ያለ በጣም ቢኤምአይ ወፍራም ከመሆን የሚመጣ አለ፣ የአልኮል አለ። እንግዲህ እኔ ሄፓታይቲስ ቢ ከመባለው ነው ያዘኝ። እንግዲህ ይሄ ሄፓታይቲስ ቢ በኢትዮጵያ ውስጥ ምናልባት ራፍ ጥናቱ 10 ሚሊዮን በላይ ህዝብ ወይ ደግሞ 10% nearly 9.4 አካባቢ ነው የሪሰንት ጥናቱ የሚያሳየው። ያ ማለት 1 in 10 ኢትዮጵያን አለ፣ በየቤቱ አለ፣ በየቤተሰቡ አለ። ግን ስንቱ ነው የሚያውቀው? ስንቱ ነው ሊቨር ካንሰር ዲቨሎፕ የሚያደርገው የሚለውን ፕሬዲክት ማድረግ ባይቻልም it is one of the top pandemic። ዋው! የማህበረሰብ ፓንደሚክ ማለት እንግዲህ በአማርኛ የህብረተሰብ ጤናን በከፍተኛ ሁኔታ የጎዳ አይነት ወረርሽኝ የጤና ወረርሽኝ ባጭሩ ሄፓታይቲስ ቢ። ባለቤትህ አጠገብህ አንተ ላይ ያው እንግዲህ በውስጥ እንደነገርከኝ ተስፋ የመቁረጥ ነገር አለ። ካንሰር ይዞሃል፣ የጉበት እንደማትርፍ ውስጥ ይነግርሃል። ግን ደስተኛ ሆነ ለመታየትና ባለቤትህ ያ ነገር እንዳይሰማ ጥረት እያረክ ነው። ፊቷ ላይ ምን ታነባለህ እዚህ ጋር? ከባዱና የሚጨንቀኝ የነበረው አንዱ የሷ ነው። እኔ እንዳልኩ ሁኔታዬን ከህክምና ከሳይንስ ጋር ነው ሞር የሚያገናኘው። እሷ ግን ትንሽ ሃይማኖት ላይም ጠንካራ ስለሆነች ተስፋ ነበራት። ዋው! ትድናለ። አሁን እነኚህን ፒክቸሮች ምናምን እሷ ነች ሴቭ አድርጋ ያስቀመጠቻቸውና the credit goes to her። የሷ ስራ ነው ብዬ አስባለሁ። እኔ የጨንቀኝ የነበረው እሷ ትድናለ ትላለች፣ እኔ ደግሞ አልድንም እላለሁ። አንዳንዴ በመሃል ደግሞ እበሳጭ ነበር። እሷ እንደዛ በማመኗና የማይሆን ነገር እያመነች ነው። so that was a big fight ለኔ። እንዴት አርጌ ልክ እኔ እንደማስበው እሷ እንድታስብ ላርጋት የሚለው ነገር ነው የነበረውና እሷ የታያት ነገር ነበረ። በጣም ከባዱ ነገር እሷ እርጉዝ ነበረች። ስለዚህ እርግዝናው አለ፣ በዚህ ላይ አንተ ጭንቀት አለ፣ እኔን ማስታመም አለ። throughout ኢትዮጵያም ይያለው አንድም ቀን ሳትለየኝ ነው እንዲያመጀ ከኔ ጋር እንግዲህ ከእርግዝናው ጋር ስታስታመመኝ ነበር። ግን መጨረሻ ላይ ግን የሷ እምነቷ እሷ ያመነችው ልቧ የነገራት ነገር ሆኖ ያንተ ሳይሆን ቀረ። እግዚአብሔር ይመስገን ማለት ነው። የመጨረሻ ላይ እግዚአብሔር ይመስገን። እሺ ማለት እጂን የሚሰማው ማን ነው? እሷ ነች። ይሄ ቀን እኔ አይሲዩ በጣም ሴፕቲክ ሾክ የሚባል የህክምና ቃል ማለት ኦሬዲ ሆዴ ውሃ ቋጥሯል። ሳምባይ ሁለቱ ሳምባይ ውሃ ነበረው። ባይላተራሊ ቱቦ ነበረ፣ ሆዴ ውስጥ ቱቦ ነበረ። ኦክሲጂን ሲፓፕ የሚባል የኦክሲጂን ዴሊቨሪ ሞድ ላይ ነው የነበርኩትና ጃንዋሪ 1 በፈረንጆች እሷ አራይቭ አርጋ አይሲዩ መጀመሪያ ቪዚት ያደረገችኝ ነው። መጀመሪያ ከወንድሞቼ ጋር ስለሄድኩኝ ህንድ እሷ ሌት ነው የመጣችው። ይሄ ጃንዋሪ 1 ጃንዋሪ 8 ደግሞ እኔ ሰርጀሪ የተሰራውበት ነው። አይሲዩ ውስጥ ሆኜ ነው ረጅም ጊዜ አይሲዩ ስላሳለፍኩ የመጀመሪያ ኮንታክታችን ነው እንዲያከድ። የኔ ፍቅር እግዚአብሔር ካንተ ጋር ይሁን ብላ ሸኘች። እዚህ እንደዛ ነው፣ እዛ ደግሞ እንዲህ አገኘችኝ ማለት ነው። ወንድም ነው ጉበት የሰጠህ? ታናሽ ወንድሜ ነው። ዋው! ብዙ ጊዜ እኛ ያለን ዕውቀት ስለ ኩላሊት ንቅለ ተከላ ነው። ህመሙም ራሱ በስፋት የሚወራው ኩላሊት ነው። ግን አሁን ዶክተር እንደምትነግረኝ ከሆነ አንተም እንግዲህ የጉበት ካንሰር አጋጥሞ ስለ ህመሙ ስትነግረን ከኩላሊት ባልተናነሰ ነው የጉበት ህመም እየጎዳን ያለው። ለምንድን ነው ጉበት እንደ መጉዳቱ ያልተወራለት? ጉበት ችግሩ ምንድነው? እንዳልኩ ለምሳሌ ኤችአይቪን ብትወስድ ሪሰንት ዳታው ከአንድ ነጥብ እንደዚህ አካባቢ ነው። የትኛውም እንግዲህ በሽታ 10% ኦፍ ፖፑሌሽን ያጠቃ
እንግዲህ እንደ ውስጥ ደዌ ሐኪም ነው ሙያዬ አላየውም እኔ እሺ ችግሩ ምንድነው ሄፓታይቲስ ቢ ኢንድ ስቴጅ ወይ ደግሞ ክሮኒክ ሊቨር ዲዚዝ የሚለው እስካልመጣ ወይ በካንሰር መልክ ወይ በኢንድ ስቴጅ ሊቨር ዲዚዝ መልክ እስካልመጣ ድረስ ምልክት የለውም እኔ ያው ፎቶ ላይ እንደምታየው በጣም አፐረንትሊ ሄልዚ የሚሰራ ምሯራጥ ኤነርጄቲክ ወጣት ሐኪም እንደዛ ነው የነበርኩት ስለዚህ እንደ ተቅማጥ ኖሮ ራስ ምታት ኖሮ ወይ ደግሞ ሳል ኖሮ ቶሎ ህክምናን እንድንፈልግ አያረገንም ግን ሶሳይቲ ውስጥ በብዛት አለ የሚያሳዝነው ማን ነው ካንሰር ዲቨሎፕ የሚያረጋው ማን ነው ኢንድ ስቴጅ ሊቨር ዲዚዝ ዲቨሎፕ የሚያረጋው የሚለው መገመት ስለማንችል በጥቅሉ አሳሳቢ ነው ግን ከሁለቱ ፌዝ በፊት ያለው ሲምፕቶማቲክ ስላልሆነ ነው ወይ ደግሞ ጫና ለምልክት ስለማያሳይ መጀመሪያ ምልክቱን ያየህበትን አጋጣሚ ታስታውሰዋለህ ይሄኛውን ዙር እኔ ምልክቱን ያየው ጧት ሴሚናር የሬዚደንት ሴሚናር ነበርኝ የኔ ሬዚደንት ተማሪዎች ሞዴሬት ለማድረግ እንደማንኛውም ሰው ታጥቤ ተነስቼ ነው መኪና እንዳስነሳው ቱከት ከዛ ቅዳሜ ዕለት በሰላም ፕራይቬት ክሊኒክ ውዬ ብዙ ፔሸንት አይቼ እሁድ ቤት ያጠናው ውዬ እየተዘጋጀው ለሴሚናሩ ሰኞ ጧት መደበኛ ስራዬን ለመግባት ልክ ስወጣ ነው አጥወል ብሎኝ መኪና ውስጥ ቮሚት አረኩት ከዛ በኋላ ጊዜ አልሰጠኝም ማለት ነው እስከ 2 ቀን ሰኞን ማክሰኞን የጮጋራ ስሜት ነው ብዬ ሐኪም ራሱን ስለሚያክም ተወሰነ መልኩ መጠነኛ አንቲባዮቲክስ የጮጋራ መድኃኒት እየወሰድኩ ሮብለት ሽንቴ ቢጫ ሆኖ አየሁት ውጪ ሽንት ቤት ሲጠቀም ከዛ ተመልሼ አይኔን አየሁት አይኔም ቢጫ ሆኗል በቃ ስለዚህ በቃ ሊቨር ፕሮብሌም ገጥሞኛል ብዬ ለምከታተል አስተማሪ የነበረ ፕሮፌሰር አባተ እዚህ አደራ ሆስፒታል ለሱ ጻፍኩለት አርብለት እሱ ጋር ደረስኩ ማለት ነው በዚህ ጊዜ በዚህ አጭር ቀን ውስጥ ብዙ ስሜቴ ተረባብሻል ኦሬዲ ሐኪምም ስለሆንኩ እንዳልኩ ለይቻለሁ በቃ የሆነ አደገኛ ነገር እንደመጣ በዛ ሁኔታ ነው ሐኪም ያው ራሱን እንዲያክም አይመከርም ግን አንታውን የመጀመሪያዋን ጊዜ ግዴ ለምን ሊሆን ይችላል እንትን ይሆናል ብለ የወሰርካት ነገር ተጸጽታለች ያ ኮመን ፕራክቲሱ እንደዛ ነው ብዙ ጊዜ ራሱን አክምም ልጆቹንም ሌላ ሰው ጋር ነው የሚያሳክመው ሐኪም በያዝም ስለምኖር ማለት ነው ግን አንዳንድ አነስ ያሉ ነገሮች ላይ እዚህ አካባቢ ስሜት ቮሚቲንጉ ምናምን ሆቴል ከበላውት ምግብ ጋር ነው የተያያዘው የሚል ግምት ስለነበረኝ ነው ቅዳሜ ክሊኒክ ቆይቼ ወጥቼ 10 ሰዓት አካባቢ ሌት ምሳ ስለበላው የሆቴል ምግብ ነው ብዬ ስላሰብኩ ነው አንቲባዮቲክስ መጠነኛ አንቲባዮቲክስ የጮጋራ መድኃኒት እንደዛ ወሰድ ይቻልኩት የልጆቼን ያያየው ነው ማን ናቸው ልጆቼ የትምህርት ቤት ስማቸው ትልቋ ዶኢ ነው የምትባለው ዶኢ ሆራ እኔ ግን ፌቨራይቴ ኪኒኒ ነው ኪኒኒ ደስ ይላል አቦሮምኛ ኪኒኒ ገራ ማለት መድኃኒቴ እንደማለት ያው ኪኒን ምዋጣ እሱ ራሱ ነው ኪኒኒ ነው ሁለቱም አንቲፔን አይነት ነገር አንቲፔን ነሽ በቃ ደስ አንቲፔን ትንሿ ፋያ ሆራ ነች ምን ማለት ነው ፋያ ማለት ጌጥ እንደማለት ነው እሷም ኒክኔሟ ጠምቦሎላ ላታለሁ አያቴ እኔን እንደዛ ተጠራኝ ስለነበረ ጠምቦሎላ ማለት ተሊለ በኦሮምኛ እንደዛ ነው በአያቴ ሚሞሪ ስላወጣውኛ ድሮ ወተት ስናጥ እኔን እንደዛ ትለኝ ነበር ጠምቦሎ ለኪያ ትለኛለች በኦሮምኛ ስለዚህ ጠምቦሎላ ማለት በሬዳ ራማይ እንደማለት ነው በጣም ቆንጆ እንደማለት ነው ቬሪ ሎካል ተርም ማለት ነው ወንዱ ግን ስፔሻል ነገር ይመስለኛል ምክንያቱም ባለበት ስቃይ ወቅት የተረገዘ ነው ከዛ በኋላ ደግሞ ካንተ ሪቨርስ እንደገና መወለድ ጋር አብሮ ማን ተባለ ገመቹ ነው ያልኩት ደስታ ማለት ነው ዶነሬ ታናሽ ወንድሜ ገመቹ ነው ሁለቱንም ነገር አንድ ላይ ያዋጀነው በአንድ ድንጋይ ሁለት ወፍ አይነት ወንድሙም ጉበት የሰጠው ገመቹ ነው ስሙ የተወለደም ሶስተኛው ልጅ ገመቹ ነው ገመቹ ጁኒየር ኢን ሚሞሪ ኦፍ ሂዝ ደግሞ ሊሰጠው የሚችለው ይሄ ሌጋሲ ነው ብዬ ነው ለሱ መታሰቢያ ማለት ለሱ መታሰቢያ አሁን ለምሳሌ ይሄ ህክምና በኢትዮጵያ ውስጥ አይሰጥም ነፍስ የተረፈው ህንድ ሄደ ነው ይሄ ችግር እኮ ብዙ ኢትዮጵያውያን ለምሳሌ አንተ ገንዘብም ኖረ
አክሰስም ኖረ ህንዴደ ሁለተኛ እድል ኖረ ብዙዎች ይሄን ባለማግኘት ግን ኢትዮጵያ ላይ ይሞታሉ ብዬ አስባለሁና ጉዳዩ ግን ትኩረት ተሰጥቶት እንዴት ህንድ የሚያስኬደው ነገር ኢትዮጵያ አልተጀመረም እንግዲህ የኛ የአክሞ ማዳን ሶፊስቲኬሽን ወይ ስፔሻሊቲው በጥቅሉ የህክምና እንትናችን ውስን ነው እንደምታውቀው ቴክኖሎጂውም ትሬኒንጉም ኦርጋን ትራንስፕላንቴሽን በጥቅሉ ዲማንዲንግ የሆነ አይነት የአክሞ ማዳን ስራ ነው በዛ ውስጥ ደግሞ ብዙ ነገር ጋር የሚያያዝ ነው የጉበት ነቀለ ተከላው ጉበትን ብቻ ቆርጦ መተካት ሳይሆን አይሲዩ ኬሩ ዋናው የጎላውን ዶነር ቴክኒኩም በተጨማሪ ማለት ነው ስለዚህ ያን አይ ቲንክ የኛው ጄነራሊ የህክምና አሰጣጥ አንዱ ማኒፌስቴሽን ወይ እንትኑ ነው እንጂ በጥቅሉ የአክሞ ማዳን የሰለጠነ የህክምና እንትን ገና ይቀረናል ለኛ ብቻ ለጉበት ታማሚ ብቻ ያጣነው ነገር ብዬ አላስብም ውጪ ሀገር ላንግ ትራንስፕላንቴሽን አለ ሄርት ትራንስፕላንቴሽን አለ ብሬን ትራንስፕላንት ያረጉ ነው ኢንተስታይን ትራንስፕላንቴሽን አለ ይሄ ሁሉ እንግዲህ በኩላሊት ብቻ ነው ለጊዜው የጀመርነውና ጄነራሊ የኛ የህክምና የቴክኖሎጂ የትሬኒንጉ የሴትአፑ የበጀቱ ብዙ ነገር ጋር የሚያዝ ነው ብዬ ነው ማስበው እስቲ እንግዲህ ወደዚህ ጋር በዛ አረጋቸዋለሁ ኑሯቸው አሜሪካን ነው ከጉበት ጋር በተገናኘ ስፔሻሊስት ሐኪም ናቸው በአሜሪካን ሀገር ባሉ ሚዲያዎች ሁሉ ሳይቀር እየተጋበዙ የተለያዩ ቃለ መጠይቅን ያደርጋሉ በኢትዮጵያም የጉበት ንቅለ ተከላ እንዲኖር እየተፋለሙ ነው ከሌሎች ባልደረቦቻቸው ጋር በመሆን እርግጠኛ ነኝ ዶክተር ሆራ ህንዴዶ ነው የተረፈው ይህ እንግዲህ ሆስፒታል ኢትዮጵያ ውስጥ ቢኖር ንቅለ ተከላ ቢጀመር ግን ብዙዎች ልክ እንደ ዶክተር ሆራ ባገራቸው ይተርፋሉ ነው አሁንም ትግሉ እሱ ነው ህግ የማውጣት ብዙ ነገሮችን እየሰሩ ነው ለማንኛውም እስኪ ሞቅ አርጋችሁ ወደዚህ ጋብዙልኝ ዶክተር ቅድስት ወደ መድረኩ ዶክተር ቅድስት በአሜሪካ አለች የተባለች ዶክተር ነች ኢትዮጵያ በቅ ባለችበት አጋጣሚ ጉዳዩ ተገጣጠመና እንግዳዩኝ ሰላት ይሻለች ባካችሁ አመስግኑልኝ አይሆንም እኔ ነኝ መከፍ በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ የቀደመ እሺ የጊዜ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለች በዓል ደርሷል ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ ፋስት ፔይ ከብርሃን ይፈጥናል ፋስት ፔይ የተሻለ ይከፍላል ይሄው ተቀድመዋል ተከፍሏል ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል ፋስት ፔይ ከቦርሳው ይቀድማል ፋስት ፔይ በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ ስፍራ ላስተዋውቃችሁ እጅግ ዘመናዊ የኑሮ ዘይቤን የያዘ አስደናቂ የህንፃ ጥበብን የተገለጸበት በዓለማችን ላይ ያሉ እውቅ ድርጅቶች የተሳተፉበት ግዙፍ ፕሮጀክት በመሃል ከተማ ላይ ከፍሬንድሺፕ ፓርክ አጠገብ ከሸራተን ሆቴል ፊት ለፊት እየተገነባ ነው አሚባራ ፕሮፐርቲስ ነን ከባለ አንድ መኝታ እስከ ባለ አራት መኝታ እንዲሁም ሌክዠሪ ፔንትሃውስ ቤቶች በጥራት እየገነባ ነው ለበለጠ መረጃ ከታች ባሉ ስልኮች ይደውሉ እንኳን መጣሽ እንኳን ሰላም አገኘው ደግመም ስለጋበስከኝ ደስ ብሎኛል አዎ የጉበት ነገር ምክንያቱም በዙሪያዬ ያሉ ዘመዶቼ ጓደኞቼ አካባቢ የማየው ነገር በጣም ያስፈራልና የዶክተር ሆራን ጉዳይ ደግሞ ሰሰማ ትልቅ ማሳያ ይሆናል አሁን እዚህ ቁጭ ብለን የምናወራው ህንድ ድረስ ሄዶ የጉበት ንቅለ ተከላ ስላደረገ ነው ኢትዮጵያስ ውስጥ አሁን አቅም ለሌለው ሰው የገንዘብ ችግር አለ የብዙ ነገሮች ችግር አለ የሚገርሙ ሐኪሞች አሉን ግን ንቅለ ተከላው እዚህ መደረግ አልቻለምና ያ እንዲሆን ጥረት እያረክሽ ነው ሲባል ስለሰማው ነው የተሳካልሽ ነው እየተሳካ ነው በአቀርነው ፕላን እየሄድን ነው ግን በዚህ አጋጣሚ ዶክተር ሆራን እንደምታዩት ያው ቪዲዮ ላይ እንዳያችሁት እንዴት የጉበት ትራንስፕላንት ሰው እንደሚያድን እንዴት እንደሚቀይር ፊቱ ሁሉ ተቀይሮ
አዲስ ላይፍ ሰጥቶት ኖርማል ሆኖ ነው ያገኘነው አሁንና በጣም ላይፍ ሴቪንግ ነው የጉበት ትራንስፕላንት ለሀገራችን በጣም ያስፈልጋል ባለፈው እንደተነጋገርነው ብዙ ሰው ነው አፌክትድ የሆነው አይደለ እንዳወራ ነው በየ30 ደቂቃ አንድ ሰው ይሞታል በሄፓታይተስ ቢ እና በጉበት ካንሰር አሁን ዶክተር ሆራይ ነበረው ማለት ነው እና አትሊስት ወደ 1000 ሰው በአመት የሄደ ትራንስፕላንት ማድረግ አለበት ተብሎ ተጠንቷል ያው ጥናቱ ሞር እንዴት ነው ጠለቅ ያለ ጥናት ያስፈልገናል ግን ባለን ዴታ ወደ 1000 ሰው ከኢትዮጵያ ውስጥ በአመት ትራንስፕላንት ያስፈልጋል ምን ያህል ሰው ነው የሚሄደው ዛሬውን ከመምጣቴ በፊት ያው ጳውሎስ ሄደው ትራንስፕላንት ያደረጉት ሰዎችን እየተከታተልን ነው ወደ 22 ናቸው ብዙ አይደሉምና 1% እንኳን ጉበት ትራንስፕላንት የሚያስፈልገው ሰው ውጪ ሄዶ ትራንስፕላንት አያረጋም ብር ወጪው ከባድ ነው እና የግድ አገራችን ውስጥ መጀመር አለበት አሁን እኔ አሜሪካ ውስጥ እንዴት ብዙ ሰው ትራንስፕላንት እየተደረገ ላይፉ ሴቭ ሆኗን እንዳየነው ዶክተር ሆናን ብዙ ሰው ያለውና የሚቆጨኝ ነገር ያገሬ ሰው መዳን አለበት እና ይሄ ፕሮግራም መመስረት አለበት ብለን ያው ማርች ያረጋግን ነው ባለፈው እንደተነጋገርና አሁንም የመጣውበት ምክንያት የአፍሪካ የጉበት ኮንፈረንስ ነበረ አክራ እዛ አቴንድ አድርጌው መጥቼ ያው ፕሮግራማችን ባለፈው እንደተነጋገርነው ከጳውሎስም ከጤና ጥበቃም ተሰባስበን ስራችንን እየሰራን ነው ያው sometimes በ2026 ይከፈታል ብለን ተስፋ እናደርጋለን ህጉ ወጣ አሁን ነጋሪት ላይ ምንድነው ህጉ ሰው የኩላሊት ነቅሎ ተከላ አለ ጳውሎስ ውስጥ አክቲቭ ነው እየሰራ ነው የኩላሊት ነቅሎ ተከላ አሁን የሚሰራው living donor liver transplant የሚባለው ነው living donor ማለት ምንድነው በህይወት ያለ ሰው አንድ ኩላሊቱን ሰጥቶ ማች ተደርጎ በብለድ ታይፕም የተለያዩ ነገሮች አሉ ማች የሚደረግ እሱ ይሰራል living donor በህይወት ያለ ሰው ግማሹን ሰጥቶ ህጉ የሌለው አሁን አዲስ የወጣው ምንድነው ከሞትን በኋላ ብሬን ዴዝ የሚባለው ብሬናችን ያው መስራት ያቆማል መስራት ሲያቆም ግን የውስጡ እሱ በዶክተሮች ዲተርሚን ተደርጎ ሁለት ስፔሻሊስቶች ኮንፈርም ካረጉ በኋላ የውስጡ አካላችን ኦርጋኖቹ በደንብ ይሰራሉ እሱ ኮንፈርም ከተደረገ በኋላ ሰው ብሬን ዴድ ከሆነ በኋላ ኦርጋኑ ውስጡን ያሉትን የሰውነት አካላት መለገስ ይችላል የሚለው ህግ ወጥቷል ነጋሪት ጋዜጣ ላይ ግንቦት በዚህ አመት ወጥቷል ግን አሁን ያው እና ያያዩት ነው ግን ያሰራር ደንቡን የሚለው ምንድነው ጉበት ብቻ አይደለም ኩላሊትም አንድ ሰው ስንት ሰው ያድናል ብለናል 8 ሰው ያድናል አንድ ሰው ሁለት ሳምባ አለ ልብ አለ ጉበት አለ ሁለት ኩላሊት አለ ጣፊያ አለ አንጀት አለ 8 ሰው አንድ ሰው ማዳን ይችላል ሌላው ደግሞ አይን ሁለት የአይን ብርሃን መስጠት እንችላለን ኮርኒያ ትራንስፕላንት ወደ 75 ደግሞ ቲሹ ትራንስፕላንት ወደ 75 ሰዎች መድኃኒት ይችላሉ አንድ ሰው በሰጠው ይሄ የቦን ማሮው ቲሹ ትራንስፕላንት የመሳሰሉትም ማለት ነውና እሱ ህጉ ከሞትን በኋላ እነዚህ አካሎቻችንን ብንለግስ ጥሩ ነው ህጉ ጸድቋል ያሰራር ደንቡን እንደውም ስብሰባ ነበረን ጤና ጥበቃ በቀደም እንዴት ነው የሚሆነው እንዴት ነው ዶነሮችን ምናንቀሳቀሰው ሰውንስ ምናስተምረው አሁን አይተናል አይደል ትልቅ ትምህርት ነው ዛሬ የዶክተር ሆራን ላይፍ ጉበቱ ሳይሰራ ቢጫ ሆኖ ሰውነቱ ከስቶ ታሞ ብሬኑ ሳይሰራ ኮንፊውዝድ ሆኖ ነበር ዛይሲዩ ስታዩና አይተናል እንዴ ሴቭ እንደሚያደርግና ሰውነታችንን ብንለግስ ሰው እናድናለን አይደለ ያው የዶክተር ሆራ ወንድም ገመችኮ ዶክተር ሆራን አድኖታል አሁን ግን ወንድም እንዴት ነው በጣም ሰላም ነው በጣም ሰላም ከመሆን ብቻ ሳይሆን ባለፈው ሐምሌ ውስጥ አግብቷል ስለዚህ በአዲስ ጉበት አሁን ይወልዳል ምክንያቱም ጉበት በባህሪው ብትሰጠውም እንደገና ያበቅላል ሲባል ሰማው እውነት ነው አሁን የሱ ወንድም living donor ግማሹን ቆርጦ ነው የሰጠው አይደለ ብዙ ጊዜ ለትልልቅ ሰው የቀኙ ነው የሚሰጠው ለጻናቶች ደግሞ የግራዋ ጉበት ነው የምትሰጠው አነስ ስለምትል እሺ ከዛ አትሊስት በ3 ወር ውስጥ ያ ጉበት ጤነኛ መሆን አለበት ሰው የሱ ወንድም ተመርምሯል ጤነኛ ነው ሌላ በሽታ የለበትም ጉበቱ ይሰራል ተብሎ ኮንፈርም ከተደረገ በኋላ ነው የሚሰጠው የብለድ ታይፑ ማች ተደርጎ ከዛ በ3 ወር ውስጥ ያርጋል
አድጎ የሚያስፈልገንን ያህል ያድግና ልክ እሱ ሲሞላ ይቆማል ናቹራሊ እና አሁን የሱን ጉበት ስካን ብታረገው የወንድሙን ሙሉ ነው ዋው ለሱም የሰጠው ትንሹ አድጋል ለዶክተር ሆራም ሙሉ ሆኗል የዶክተር ሆራም አሁን ሙሉ ጉበት ነው ሙሉ ጉበት የወንድምህም ሙሉ ጉበት ደስ ሲል በጣም ግን መንከባከብ ያስፈልገናል ጉበትን አይደል ብዙ ነገር አሁን አልኮሆል ውፍረት ፋቲ ሊቨር ዲዚዝ የተባለው አንድ ነገር ደግሞ እዚህ ላይ ሜንሽን ማድረግ የምፈልገው ብዙ ሳይንስ ጫት የጉበት በሽታ ያመጣል የሚል ዴታ እየመጣ ነው አሁን አፍሪካ ስብሰባ በነበርንበት ጊዜ ከኢትዮጵያ ውስጥ ከኢስት ኢትዮጵያ ከአፋር ሪጅን ምናምን ያሉት ብዙ እየተጠና ነውና የሄፓታይተስ ቢ ሪሰርች ኔትወርክ አለ አሁን ጋና ፕሬዘንት የተደረገ ዴታ ላይ ያየሁት ጫት ክሮኒክ ሊቨር ዲዚዝ ማለት ሲሮሲስ የሚባለውን ያመጣል ኢንዲፔንደንትሊ ብቻውን ሪስክ ፋክተር ነው ስለዚህ ከጫትም መቆጠብ አለብን እና ጉበት ፎርጊቪንግ ነው የሚባላል ስትቆርጠው ያድጋል ስትንከባከበው ይሻለዋል እና በጣም ደስ የሚል ኦርጋን ነው ሰው ያድናል እንደዚህ ቆርጠ ሲሰጠው አድርጎና በጣም አሁን ፖይንት ቅድም ዲስከስ ያደረገን የነበር ነው ያ ፕሮግራም ሀገራችን ውስጥ መጀመሩ በጣም ትልቅ ነገር ነው ብዙ ሰው ያድናል ብዙ ሰው ነው የሚሞተው ሌላ አንድ ነገር ደግሞ ሜንሽን ማድረግ የምፈልገው ሰው ከሞተ በኋላ ኦርጋኑን ቢሰጥ እኛ ሞተን ለሌላ ሰው ላይፍ ነው የምንሰጠው ገባ እኔ በሞት የኔ ኦርጋኖች ለስምንት ሰው ላይፍ ይሰጣሉ እኛ ሀገር ደግሞ ሄፓታይተስ ቢ የሚይዛቸው ሰዎች ዩዛሊ ጉበት ካንሰር በወጣት እድሜ አሁን እንደ ዶክተር ሆራ በ20 በ30 አመታቸው ነው ዩዛሊ ሊቨር ካንሰር የሚመጣው ፕሮዳክቲቭ የሆነ ኤጅ ነው ለሶሳይቲም ልጅ ወልደውም የፊውቸር ጄኔሬሽን የሚያመጡበት ነው የስራ ፎርስም ለሀገር ያስፈልጋሉና እኛ ብንሞት ኦርጋናችንን ብንሰጥ ሌላ ላይፍ እንሰጣለን ለሰውና ይሄ በጣም ሶሳይቲው እንዲያውቀው ፈልጋለውና ይሄ ነው አድቮኬት እና ኤጁኬት ማድረግ ያለብን አሁን ህጉ የስራው ደንብ ወደፊት ሲሄድ ሶሳይቲ ኦፕን ማይንድድ ሆኖ ይሄን ኮንሲደር እንዲያረግ በጣም መልእክት ማስተላለፍ ፈልጋለሁ አንድ ሰው ይሄን ያህል ሰው ማዳኑ እንደውም አንድ ጓደኛዬ ምን አለኝ ከዛ ቃለ መጠየቅ በኋላ ብዙ ጥፋቶች ምድር ላይ አጥፍቻለሁ አለ ቢያንስ ከሞትኩ በኋላ ይሄን ተናዝዤ ሞቼ ምን አረክስባል ያው አካሌን ለግሼ ሰባሰው አድኛለሁ ይሄ እንኳን እንደ ምክንያት አቀርባለሁ ሲል ነበርና ብዙ ሰዎች ባለማወቅ ሊሆን ይችላል አሁን አይን ብቻ ነው የሚታወቀው ዶኔት እንደሚደረግ ግን አንድ ሰው ከሞተ በኋላ በሚሰጠው አካሉ 8 ሰው ማዳን እንደሚችል ብዙዎቻችን አናቅምና ከዛ አንፃር አሁን ስሰማ ምናልባት ዶክተር ቅድስት ማሽኑ ተገዝቷል ንቅለ ተከላው ኢትዮጵያ ውስጥ ሊጀመር እንቅስቃሴ አለ የሚባል ነገር ሰምቻለሁ እውነት ነው አንድ ነገር እሱ ላይ ክላሪፋይ ላድርግ ቅድምም ዶክተር ሆራ ሲያወራው ነበር ጉበት ትራንስፕላንት ስንል አንድ ማሽን ብቻ አይደለም የሚሰራው ዙሪያው ብዙ ነገሮች አሉ የተለያየ ዲፓርትመንት የጉበት ሰርጅኖቹ ዋናዎቹ የሚሰሩት አሉ አይደለ እንደ ደግሞ የጉበት ሜዲካል ዶክተር ሄፓቶሎጂስት እንደኔ ጉበት በሽታ ያላቸውን ሰዎች አክመን ተከላክለን እንደዚህ ደግሞ ካንሰር ከመጣ ትራንስፕላንት ሪፈር አድርገን የምናቀርበው ዶክተሮች አለን ከዛ ደግሞ በጣም ጥሩ አይሲዩ ያስፈልጋል ጂአይ ያስፈልጋል ኢንተርቬንሽናል ሬዲዮሎጂ ያስፈልጋል የተለያየ ዲፓርትመንት አለና ሁሉንም እያዳበርን ነው አሁን ባለፈው እኛ ሆስፒታል መተው ትሬን የነበሩትን ዶክተሮች አይታል ሁለተኛ ራውንድም ፕላን እያረግን ነው ስለዚህ እሱን ትሬን እያረግን ነው መሳሪያዎቹን ኢኩዊፕመንትና የግባቶቹ እሱን እኛ ሆስፒታል ባለፈው ይያሉ ዲቨሎፕ አድርገናል እሱ አሁን የመጣውበትም ጉዳይ ለሱ ነው ሪፋይን አድርገን ሰምት አድርገናል የጤና ጥበቃ ሚኒስቴርና የፋይናንስ ሚኒስቴር ገቨርንመንትን በጣም ኢንተረስትድ ነው ይሄ በጣም የሚያስፈልግ ፕሮግራም ነው ብዙ ሰው ይሞታል ማዳን አለብን ብለው ተነስተዋልና ሰፖርት እያደረጉን ነው ስለዚህ በተባለው ታይም ላይን እየተጓዝን ነው ምንም እንቅፋት ካላጋጠመን እንዳልኩ በ2026 ግማሹ ላይ ወይም ከ9 እስከ 9 ወር አካባቢ ድረስ ይጀምራል ብለን ተስፋ እናደርጋለን ያስደስታኝ ዜና ነው በእናታችሁ በጣም ደስ ይላል አሁን ቅድም እንዳልነው ነው ዶክተር ሆራ ድሉ አጋጣሚው ተመቻቸ ልክ እንደሱ ደግሞ ሌሎችም ምናልባት ታከሞ ሊሆኑ እንግዲህ ህይወታቸውን ቀጥሎ ሊሆን ይችላል ብዙዎች ግን ካንሰር ነው በቃ ተብለው
ልክ ዶክተር በነበረበት አይነት ስሜት ውስጥ ሆነው እኮ ህይወታቸውን ያጡ ይኖራሉ። ለነሱ ኢትዮጵያ ውስጥ ባለሙያ ያለ የባለሙያ ችግር የለብንም። ይህ ንቅለ ተከላ ጉበት ከ9 ወር በኋላ ይጀመራል የሚለውን ወሬ መስማት በራሱ በጣም አስደሳች ነው። እግዚአብሔር ይስጣችሁ ለተንቀሳቀሳችሁ በአጠቃላይ እውነቱን ለመናገር። ዶክተር ቅድስት አንቺ አሜሪካን ሀገር እንግዲህ በጣም ታዋቂ ከጉበት ህመም ጋር በተገናኘ ስፔሻሊስት ነሽ። ከዚህ የሚሄዱ ዶክተሮችንም እንዲሁ ስልጠና እንዲያገኙ እድል እያመቻቸሽ ነው። በአደባባይ ተመልካች ፊት አመስግኘሽ አላቅምና ምክንያቱም ይገባኛል የአሜሪካን ሀገር ያለሽበትን ስታተስ ስለማቅ ነው። ከዚህ አይነት ህይወት ዞር ብለሽ ደግሞ የተጎዳ ወገን አለኝ ደሃ ሀገር አለችኝ ብሎ ለዚህ ህዝብ መቆም እና ይሄን ህዝብ ማስታወስ ደግ ልብ ይጠይቃልና ለዚህ ላመስግንሽ ብዬ ነው በተመልካች ፊት አመስግናት እናታ። ጉበት ተበላለህ ዶክተር? አሁን ጉበት ቅድም ዶክተር ቅድስት እንዳለችው ነው ጉበት በባህሪው የዋም ነው ቁጡም ነው። እንደዛ ነው። እሺ እንደውም ሎሬት ጸጋዬ የጻፉት አንድ ስለ አዋሽን ገመቹ ቀመሊቲ ብሎ ያስመሰሉት አይነት በኋላ ላይ እንደዛ ነው እኔ ማዛመደው። ጉበት ሲቆጣም ብሊዲንግ አለው መድማት አለው ከላይ ከታች ማስታወስ አይቻልም። እኔ ፍርማይን ደግሜ መፈረም አልቻልኩም፣ መብላት አልቻልኩም፣ መተኛት አልቻልኩም። ሲቆጣ መደገኛ ነው። እንግዲህ ህክምናም አግኝቶ ደግሞ የኔ አይነቱ እድለኛ የሆኑ ሰዎች ሲያገኙም ደግሞ ያድጋል። እንደምታየው የሰጠኝም ፋንክሽናል ነው። እኔም ፋንክሽናል ሆኜ ለልጆቼም ለሀገርም አሁን ኦሮሚያ ጤና ቢሮ ላይ የሜዲካል ሰርቪስ ዳይሬክተሬት ሆኜ እየሰራው ነው። ሀገርንም ሰርቭ ማድረግ ይቻላልና ሁለቱም ባህሪ አለው ልልህ ፈልጌ ነው። ጉበት ሲቆጣ መደገኛ ነው፣ ህክምናም ሲያገኝ የዋ ነው አይነት ነገር ነው ለኔ። ዋናው ነው የከብት ጉበት ብዙ ስጋ ቤቶች ቶሎ ያልቃል፣ በሚጥሚጣ ይደረጋል እና እሾም በሾው ይሰራል። እንዲያው ለምሳሌ ላለብህ ህመም ጉበት ላለብኝ ህመም ጥሬ ነገር አልበላም፣ ያልበሰለ ነገር መንካት አልችልም። ጥሬ ወደ ነበር ግን ትቻል። አሁን ምን ተከለከልከ? መብሰል ብቻ ነው ኩክድ የሆነ ምግብ ነው የተመከርኩት እንጂ በምግብ ደረጃ ይሄን አትብላ የሚባል ነገር በመጠጥ እንግዲህ ሙሉ በሙሉ ድሮም ብዙም አይደለም ጫትም ብዙም አይደለም። እነሱ እርግፍ አድርጌ ያልበሰለ ነገር ሙሉ በሙሉ ትቻለሁ። ባለፈውም ጠይቄሽ ነበር ምናልባት ባንዱም ስላለ ብዙ ጊዜ ሲጠይቁኝ ነበርና ጉበት ህመምን ከስካር ጋር ብቻ ማገናኘት እንደውም ጀግና ጠጭ የሚባለው ጉበቱን ተፍቶ ሲሞት ነው የሚባል ነገር አለ። እሱንማ ከተፋ ሞተ የመጨረሻ ስቴጅ ነው። ባለፈው እንደተነጋገርነው አንድ ኮሜንት እሱ ላይ ላድርግና ጥሬ የማይበላበት ምክንያት ጉበቱ ሪጀክት እንዳያደርግ መድኃኒቶች አሉ የሚወስደው። እነሱ የኢንፌክሽን ሪስክ ያመጣሉ። ለዚህ ነው ጥሬ የማይበላው። ጤናውን መጠበቅ አለበት። አሁን ጉበቱ ላይ ስንመጣ የጉበት በሽታ እንዳልኩ አልኮል ብቻ አይደለም። ኢትዮጵያ ውስጥ ዋናው ሄፓታይተስ ቢ ነው። 10% ኦፍ ፖፑሌሽናችን 130 ሚሊዮን ነው። አሁን 10% 13 ሚሊዮን ህዝባችን በጉበት በሽታ የሚይዝበት ምክንያት ሄፓታይተስ ቢ ነው፣ ቫይረስ ነው። ዩዥዋሊ ቨርቲካል ትራንስሚሽን ብሎ ዶክተር ሆራ ቀደም ገልጾታል። ከእናት ወደ ልጅ ነው የሚተላለፈው በዘር ከእናት ወደ ልጅ ሲወለድ ኤክስፖዝድ ይሆናል። አገራችን ውስጥ ወደ 17000 ህፃኖች በየአመቱ ከእናታቸው ሄፓታይተስ ቢ ይይዛቸዋል። መከላከያው ክትባቱን በታይም መስጠት ማነው ሪስክ ያለው ብሎ ስክሪን አድርጎ ትሪት ማድረግ ያስፈልጋል። ስለዚህ አንደኛው ሄፓታይተስ ቢ ነው። ከዛ ደግሞ ሄፓታይተስ ሲ ያው መድኃኒት አለው ኪውር ማድረግ እንችላለን። ሄፓታይተስ ቢ ግን ኪውር አይሆንም፣ ሰፕረስ ማድረግ ይቻላል በመድኃኒቱ። ሌላው ደግሞ አሁን የዌስተርን ካልቸር እየበዛ ነው፣ እየወፈርን ነው፣ ምግቡም እየተቀየረ ነው። ሃይፐርቴንሽን፣ ዳያቢቲስ፣ ፋቲ ሊቨር የፋት ጉበት ውስጥ ገብቶ ሊያመጣ ይችላል እና አሁን ጂሙን ዳይቱን ኤክሰርሳይዝ ማድረጉ ጥሩ ነው። እሱን መቀጠል አለብን። ስለዚህ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ ፋቲ ሊቨር ሌላ ደግሞ አውቶ ኢሚዩን የተባለ አለ። ወደ 40% ኢትዮጵያ ውስጥ ምን እንደሚያመጣው
የክሮኒክ ሊቨር ዲዚዝን አናቅም ጫት አንድ ነው አፍላቶክሲን የሚባል ነገር አለ እና ደሞ በደንብ አድርገንም እንድናጠናው ቴክኖሎጂው ሳይንሱ ትንሽ ሊሚትድ ነው አሁን ግን ያደገ ነው ብዙ ነገሮች ተቀይረዋል እና በጣም ተስፋ የሚሰጥ ነው ኮምፕሬሄንሲቭ የሆነ የጉበት ኬር ያስፈልገናል ያደገና አሁን ደሞ እየሰራና ያለነው የጉበት ሰንተር የጉበት ትራንስፕላንት ፕሮግራም ደሞ እሱን ሁሉ የሚያካትት ነው የሚሆነው እና ነገሮች እየተቀየሩ ነው ተስፋለን ግን አዌርነሱ ያስፈልጋል አይደለ ያገራችን ህዝብ ማወቅ አለበት ምን ያህል ሰው ሄፓታይተስ ቢ ያለበት አትሊስት በአመት አንድ ጊዜ ከቻለን ዶክተር አይተን ላብራቶሪ ቼክ ብናረግ ጥሩ ነው ቼክ አፕ ማረግ አሁን ለምሳሌ ወንድም ወይ ምህት ሄፓታይተስ ቢ ካለው ስክሪን መሆን አለብኝ ቻንሱ ዩዥዋሊ ከእናት ወደ ልጅ ነው የሚተላለፈው አንድ እናት ነው ያለን ሊይዘኝ ይችላል አዌርነሱ ያስፈልጋል ጤናን መጠበቅ እንዳልኩት እና አልኮል ብቻ አይደለም አልኮል ዴፊኒትሊ አንዱ ነው ሚኒማይዝ በደንብ ማድረግ አለብን ከቻልን አለመጠጣት ምንም ጥቅም የለውም አልኮል ነገር የለውም ፐርፌክትሊ ኦኬ አለመጠጣት ፐርፌክትሊ ጥሩ ነው ስለዚህ ሰላም ነኛ እኔ ድሮ ተጠተን ስላቆምን የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሩት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም አበሻ ኮሚኒቲ ብላሰም የጥርስ ህክምና እንደዚህ አይነት ማሳያዎች ለሌላው ያነቃል ብለን እናስባለን ብዙ የሚወራው ኩላሊት ላይ ነው ሌሎች ህመሞች ላይ ነው ጉበትን በተመለከተ እንዲህ አይነት ጉዳት እያስከተለ ግን ምንም እየተባለ አይደለም ያው እግዚአብሔር የተመሰገነ ይሁን ወንድም በሰጠህ ጉበት ንቅለ ተከላ ህንድ ውስጥ ተደርጎልህ አሁን ዛሬ እዚህ ጋር ቁጭ ብለን ለማውራት በቅተናል ያንተ ደግሞ ለየት የሚያደርገው ዶክተር ሆነህ እንደገና ታማሚም ሆነህ አሁን ደግሞ ወደ ዶክተርነቱ ተመልሰሃል አዎ ያው አላከምም ግን የጤና ስርዓት ማስተዳደር ውስጥ ገብቻለሁ ቅድም ዶክተር ቅድስት እንዳነሳቸው መድኃኒት ስለሚወስድ ላይፍ ሎንግ ነው መድኃኒቱ የሚወሰደው ኢሙኖሰፕሬሰንት ስለዚህ ለቲቪ ለተለያዩ ኢንፌክሽን አይነቶች በሙያዬም ውስጥ ደዌ ሐኪም ስለሆንኩ ተጋላጭነቱ ከፍ ያለ ስለሆነ ሐኪሞችም እና ዶክተር ቅድስት ስለመከሩኝ ማከምን ለጊዜው አቆሚያለሁ ግን የጤና ስርዓት ማስተዳደር ውስጥ በክልል ደረጃ እሱም ማከም በለው ማከም ስርዓቱን ማከም ትንሽ የፎቶ ጥያቄ እስኪ ዶክተር ሆራየት ነው ይሄ ፎሎ አፕ ሳልጨርስ ህንድ ነው ይሄ ባለቤቴ 8 ወር ከግማሽ ሆና ህንድ መውለድ ስለማትችል እሷን እየሸኘዋት ነው ቀድማኝ ነው እሷ የመጣችው ፍላይት ስለማትችል at 36 week of gestation ወደዚህ ፍላይ እሷ ስታረግ እኔ ትራንስፕላንት አድርጌ አገግሜው ለከለሬም ትንሽ ተመለስ ይያልኩ ነው ቀድሜ እሷ ላኳት ከ2 ሳምንት በኋላ ስመጣ እሷ ወለደች ስለዚህ ልጄን መጥቼ በሳምንት ነው ሶስተኛ ልጅ ያቀፍኩት ህንድ ብትወልድ ችግር ነበረው ያው ኤክስፔንስ አለ እኔ ቀድም ያላነሳውት አንድ ነገር ምንድነው ህክምና ኤክስፔንሲቭ ነው ብለ ጠርታል አው በጣም ኤክስፔንሲቭ ነው ማን ተባበረ ጓደኞች ፋሚሊዎች እኔ በሰው እጅ ድጋሚ በእግዚአብሔር ፍቃድ ሆኖ የተሰራው ሰው ነኝ ብዬ ነው ማስበው 100 ሺህ ምናምን አልነበረኝም ለቅድስት ያወራው ነበር ለፕሮፌሰር አባቴ አድቫንስ ዳይሬክቲቭ ጽፍ ያለው ባይዘው እሱን ሳላነሳ እንዳላልፍ ልሞት ይችላልው ብዬ ስላሰብኩ ስለ ኦርጋን ዶኔሽን ሁሉም ኦርጋኖቼ እንድሰጥ ብዬ ለፕሮፌሰር አባቴ በኖት ስልኬ ላይ ጽፌለት እሳቸው ተቆጥቶኛል አስተማሪም ስለነበሩ ማለት ነው እሺ ስገባ ያው ሁሉ አሁን ኦርጋን ስላልከው ነው ሄፓታይቲስ ቢ ፖዚቲቭም ቢሆን
የሚጠቅም ኦርጋን ለሰው እንድሰጥልኝ ብዬ ገና ወደ ህንድ ሳልሄድ ለሱ እንደ አድቫንስ ዳይሬክቲቭ ተናዝዤ ጽሁፉ አለ ለዶክተር ቅድስት ቅድም ያነበብኩት ነበር ፕሮፌሰር ጋር አለ ኦሬዲ ከህንድ ስመጣ በእንትን አድርጌ እንደ ስጦታ የሰጠዋቸው እሳቸው ጋር አለና ጀነራሊ በርደኑ የህክምና በርደኑ ቀላል አይደለም ብሩ ቀላል አይደለም ለኔ አይነቱ ደግሞ አንድ ወር ከምናምን እዛ ለቆየው ኦልሞስት 20 ምናምን ቀን ሆስፒታል ውስጥ ነው የቆየሁት ከዛ ውስጥ 13 ቀን አይሲዩ ነው እኔ የከረምኩት አይሲዩ በጣም ኤክስፔንሲቭ ነው ከትራንስፕላንት ኮስት የበለጠ የአይሲዩ ኮስቱ ትልቅ ነበር ይሄን ሁሉ እንግዲህ በጓደኞች በአስተማሪዎች በተማሪዎች ገጠር እንኳን የተወለድኩበት ቦታ ሳይቀር ብቻ በሰው የዳንኩ ሰው ነኝ ቃል ምን ያህል ፈጀል ይባል ይችላል ህክምና ዩዥዋሊ የትራንስፕላንት ፕሮሲጀሩ ብቻ $35,000 ነው የኔ ደግሞ ለየት የሚያደርገው አይሲዩን ሆስፒታል መቆየት ነው አሁን ለምሳሌ ዳና ሆኖ የሄደ ሰው ምንም አይሲዩ አድሚትድ ሳይሆንና ዋርድ አድሚትድ ሳይሆን ከተሰራ የትራንስፕላንቱንና የወርካፑን ትንሽ ነው የሚከፍለው እዛ ያው ቤተሰብ ይዘት ይሄዳል ምናምን አረሳው አስተማሚ ያለ ለሚሰጠውም አስተማሚ አንድ ለኔም አንድ አስተማሚ አራት አካባቢ ሰው ስለምፈልግ ያ ሁሉ ወጪ ውጪ እንኳን የኔ የሆስፒታል ፕሮሰሱ ትንሽ በዛ ያለ ገንዘብ አስከፍሎኛል እንደው ሌሎችን እንዳላሳስብ አልጠራውም እንጂ ምክንያቱም አሁን እኮ ይሄንን ለኢትዮጵያ ውስጥ መጀመሩ በድህነት ውስጥ ላለ እኛ የጽድቅ መንገድ አለን ሰው ምልክ እንዳንተ ኳንተናውን ተባብሮ ህዝቡ እንዳዳነ ገንዘብ አዋጥቶ ልክ እንደዚህ ደግሞ ገንዘብ እየተዋጣላቸው የሚሄዱ በርካታ ወገኖች አሉ እነሱ አንደኛ ገንዘብ እየተሰበሰበ ለውጭ የህክምና ተቋም ይሰጣል በዛ ገንዘብ ደግሞ እዚህ ምናልባት አንድ ሰው በመናከምበት እዚህ ምናልባት ወይ 5 ይሆናል ምናደም 10 ለማዳን ያብቃን በእናታችሁ በጣም እዚህ ጋር ልጅን ታቀፈ ያያየው ይሄ መጥቼ በሳምንቱ ልጅ ተወልዶ ነው አሁን ገመቹ ተወልዶ ጥያቄ በአዲሱ ጉበትስ ለመቀጠል ሐሳብ አለ ወይስ አጀንዳ ተዘግቷል እርግጠኛ አይደለም ቢጨምር ደስ ይለኛል አንድ የመጣህበት ነገር እንደሚያሳየኝ በፈተናው በተስፋ መቁረጥ ውስጥ ሆኖ አሁን አዲስ ህይወት ተጀምሯልና አንድ ወንድ ልጅ ሁለት ሴት ስላሉ ባላንስ አርግና በአዲሱ ሊቨር አንድ ልጅ በእናትህ አዲሱ ሊቨር በኦሮምኛ ጉበት ምንድን ነው ትሩን በላት ይቻላል ስሚሆን አይቻልም ይችላል ምን ችግር አለ ባለቤት በህክምናው ዓለም ላይ ናለች ፋርማሲስት ነች ትውውቅ እዛው ነው በመጻፍ ሐኪም ብዙውን ጊዜ እዛው አካባቢ ነርስ ፋርማሲስት ዶክተር ስለዚህ ዶክተር ጽሁፋችሁ እንዴት ነው ብዙ ጊዜ ዶክተሮች ጽሁፍ ችግር አለው ይባላል አሁን የፍቅር ደብዳቤ ለነገሩ ፋርማሲስት ስለሆነች ታነባለች አይከብዳትም ለምን ፕሪስክሪፕሽንም ለሷ ስለምጽፍ በዛው ዶክተር ቅድስት እንዴት ነሽ የኔ ጽሁፍ ምንም አይልም እንዳልኩ ባለፈው አባቴ ሚሊተሪ ነበር እና ልጅ ሆነን የሰርቶ አደር ጋዜጣ ኮፒ ያረጋግን ያደግነው እጅ ጽሁፋችን እንዲያምርና ምንም አይልም እንደ የተያዘ ብዙ አይደለም ግን ይነበባል ግን አንድ ዳይቨርት አላርግና አንድ ፖይንት ሜክ ማድረግ ፈልጋለሁ አሁን ቀደም ዶክተር ሆራን ስትጠይቀው ምን ያህል ኮስት አረገ የሚለው እሱ ሰው አዋጥቶ ነው የላከው አይደለ $50,000 ለሰርጀሪው ከዛ በኋላ ደግሞ አሁን ሜንሽን ያላረከው ነገር በየ3 ወሩ ክትትሉ እየሄደ ነው ህንድ ላብራቶሪውን ስካኑን መዳኒቱም ስቲል እና እሱን ችሎ ደግሞ የሚሄድ ሰው ብዙ የለም አገራችን ውስጥ ፕሮግራም መከፈቱ አንደኛ ነገር እዚህ ላሉት አቅም ኖሯቸው መሄድ ላልቻሉት ሰዎች ወደ 5 በዛ ዋጋ ከ5 እስከ 10 ሰው እዚህ ትራንስፕላንት ማድረግ ይቻላል ሁለተኛ ደግሞ መከታተሉ ቀላል ነው የሄርዝ ብራችንን ሴቭ እናረጋለን ብዙ ሰው እናድናለን ውጪ ደግሞ ሄደው ለመጡት ደግሞ እዚህ ፋሲሊቲና ሲስተሙን እንፈጥርላቸዋለንና እሱንም አንደርስቲሜት አታደርግ ትራንስፕላንት እንዳለ መድኃኒቶቹ እየቀነሱ ይሄዱ እንጂ ላይፍ ሎንግ ነው ማለት
ላይፋችንን በሙሉ የተወሰነ መድኃኒት እንወስዳለን። ዶክተር መከታተል አለብን። ላብራቶሪ አለ። እስከ መቼ ነው ህንድና ቱርክ ምን እየሄደ የምንችለውና እሺ አገራችን ውስጥ ይሄ ቪዥናችን እሱን ሁሉ ያካተተ ነው እና አንደርስቲሜት አናርገው። ኢትዮጵያ ብዙ ዶክተሮች አሏት የበቁ አንዳንዶች እንደሚሉት የዕቃ ችግር የመስሪያ ዕቃዎች የሆስፒታል አደረጃጀት ላይ ድክመት የሚታየው እንጂ የሚገርሙ ብቃት ያላቸው እንግዲህ አሁን ዶክተር ቅድስት አንቺ ካሊፎርኒያ ላይ አለች የተባለች ከጉበት ጋር በተገናኘ ስፔሻሊስት ሐኪም ነሽ። ልክ እንደዚህ ሁሉ በተለያዩ ህመሞች ላይ የሚገርሙ ብቃት ያላቸው ዶክተሮች አሉ። እነዛ ሰዎች እኮ ወደዚህ ቢመጡ የሆስፒታል ቱሪዝም ላይ በደንብ ብንሰራ እኔ አሁን በቅርቡ አንድ ሆስፒታል ሄጄ ነበር። እዚህ ካፒታል ሆቴል ፊት ለፊት ይገኛል። ቤተስዳ የሚባል ሆስፒታል አሜሪካ ሜዲካል ሴንተር እና ቻይናዊት ናት ባለቤቷ። ሆቴል ነበር መጀመሪያ። ከዛ በኋላ እዛ ሆቴል ውስጥ በሆቴልነቱ እየሰራች እያለ በአጋጣሚ ኮቪድ ያዛት እና በዛ ሁኔታ ውስጥ እያለው ለምንድን ነው ኢትዮጵያ ውስጥ እኔ ሆቴል የከፈትኩት? ዋናው እኮ የሚያስፈልገው ሆስፒታል ነው አልኩና ከቢሊየን ብር በላይ የወጣበት ሆስፒታል ነውና እዛ ያየኋቸውን እቃዎች የማከሚያ እቃዎችና የሚገርመው እዛ ታካሚ ሆኖ ያዩዋቸው ከሶማሊያ የመጡ ከሱዳን ከጅቡቲ አየ ሳናቀው ለካ በደንብ ከተሰራበት ባለሙያም ስላለ የአፍሪካ ባንኮክ መሆን ይቻላል። ይሄው ጥሩ ፖይንት ነው ያመጣው። እንደው ሜንሽን አረጋዋለሁ ብዬ ነበር። አፍሪካ ውስጥ በደንብ የሚሰራ ሊቨር ትራንስፕላንት ፕሮግራም ያለው ሁለት ቦታ ነው፣ ግብጽና ሳውዝ አፍሪካ። ስለዚህ ሰብ ሳሃራን አፍሪካ ነው ምንም የለም። ሱዳን በጣም ጥሩ አንድ ኮሊጋችን መስርቶ ነበር። አንፎርቹኔትሊ በጦርነቱ የተነሳ ያ ሴንተር ተመቶ ወደመባቸው በቅርብ እና ኢትዮጵያ ያው በጣም ኮኔክትድ ነን በኢትዮጵያን ኤርላይንስ ኤክስፐርቲው አሁን እኔ ጳውሎስ ሆስፒታል ብዙ ኮሊጎች አሉኝ። ጥቁር አንበሳም በጣም ጎበዝ ዶክተሮች ነው ያለን። ፋሲሊቲውን አሟልተን አስተካክለን ለሀገራችን ሰው ብቻ ሳይሆን ለአፍሪካም ሀብ ነው የምንሆነው። እንደውም በዚህ አጋጣሚ የሚቀጥለው አመት ሶልዳ ይባላል ሶሳይቲ ኦን ሊቨር ዲዚዝስ ኢን አፍሪካ ትልቁ ሲምፖዚየም አዲስ አበባ እናመጣዋለን ብለናል። ዋው ይሄ ደስ ይላል በጣም። ይሄ ለሌላም እንዳልከው እንተርፋለን በደም ምንም ጥያቄ የለውም። ቅድም ያልጨመርኩት አንድ ነገር ዶክተር ቅድስት ብለዋለች። በርደኑ ህመሙ ብቻ አይደለም ሄዶ የታከመውም ከዛ በኋላም ፎሎ አፕ አለ። ውጪ ሀገር ሆኖ መታመም ራሱን የቻለ እኔ አሁን ለምሳሌ ከሆስፒታል ሲወጣ እንጀራ ወጥ ምናምን ፈልጌ በቃ እንደወጣው ያም እንኳን አንዳንድ ተራም መስሉ ነገሮች አገር ውስጥ መታከም ማለት በቤተሰብ ብትኖርም ብትሞትም በቤተሰብ ታጅቦ ተጽናንቶ መሞት በጣም ልዩ ትርጉም አለው ብዬ ነው ማስበው ነኝ እና በዚህ አጋጣሚ ምናልባት ላይፌ ላይ አንዱ የምመኘው አይቼ ብዬ እንግዲህ ዶክተር ቅድስት 9 ወር በኋላ ብላኛለች። አንድ ፌሎ ኢትዮጵያን የኔ ወንድም እዚህ በኔ አይነት የደረሰው የፋይናንሻል ስቃይ የውጭ ሀገር ይሄ አሁን እንጀራ ምለ ታክሞ ሞቶ ከዛ በኋላ በሬሳቸውን ማምጣት መከራ የሆነባቸው ያ ነገር ሁሉ ቀርቶ አንድ ወንድሜ አንድ ኢትዮጵያዊ እዚህ የኛን አይነት መከራ ሳይ ታክሞ ከዳነ የማካየው እንደው የላይፌን አንዱን ሚሽን እንዳየው ነው ብዬ ነው ማለት ነው። ለዛ ያብቃ ያታው ከ9 ወር በኋላ ሌላኛው ሳልጠቅስ ማላልፎ ህክምና ብቻ ሳይሆን ሰው ራሱን ማወቅ አለበት። ሄፓታይቲስ ቢን በተመለከተ በተለይ ኔጌቲቭ የሆነ ሰው መከተብ ነው ያለበት። አሁን አክመን ሁሉን ማዳን አንችልም። ፐብሊክ አስፔክቱ ላይ ፕሪቬንሽኑ በጣም ኢምፖርታንት ነው። ለፕሪቬንሽኑ ስታተሱን ማወቅ አንድ ሰው ኔጌቲቭ የሆነው መከተብ ፖዚቲቭ ለቫይረሱ የሆነ ደግሞ ሲሪሆሲስ ወይ ኢንድ ስቴጅ ሊቨር ዲዚዝ ሳይመጣ ካንሰር ሳይመጣ ትክክለኛ ኬር ላይ ራሱን ማድረግ መቻል አለበት። ምናልባት ሄፓታይቲስ ቢ ሲደርስ በላብ ሁሉ የመተላለፍ እድል አለው። አዎ አደገኛ ነው። ኮንታጂየስ እንትኑ ትልቅ ነው። ከኤችአይቪ 100 ጊዜ እጥፍ ተብሎ ደም በደም ነው ዩዛሊ ደም በደም ኮኔክሽን ነው። አሁን ለምሳሌ ሄፓታይቲስ ቢ ፖዚቲቭ ያለው ባለቤት ካለ አሁን ለምሳሌ ዶክተር ሆራ ባለቤት
እሱ ሄፓታይተስ ቢ ስላለበት መከተብ አለባት። አሁን ፎከስድ የሆነ ቫክሲኔሽን ያለው ሃይ ሪስክ ምንድነው ሪስካቸው ሃይ የሆነ ፓርትነር ያላቸው ሄፓታይተስ ቢ እናት እህት ወንድም ሄፓታይተስ ቢ ያለበት ጤና መስክ ውስጥ የሚሰሩ የመሳሰሉ ሰዎች አሁን መንግስት እየከተበ ነው አይ ቲንክ ኦፈር ያደርጋል። ግን ደግሞ 10% ፖፑሌሽናችን ከ10 አንድ ሰው ካለበት ሁላችንም ተመርምረን አለን ወይም የለንም ሪስክ ካለብን ደግሞ ክትባት ብንፈልግ ጥሩ ነው። ግን ሁሉም ሰው አይ አንደርስታንድ ሁሉም ሰው አክሰስ የለውም አይደለ ለሆስፒታል ለክትባት ለዶክተር አሁን ጤና ጥበቃ በጣም እሱን እየሰራ ነው። ይሄ ፕሪቨንሽን የሚባለው የመከላከያ አስቀድሞ የመከላከያ ካምፔን እየተሰራበት ነውና እሱን መንግስት እንዲገፋ እንመክራለን። ከናት ወደ ልጅ ከናት ወደ ልጅ እንዳይተላለፍ መከላከል እና እነሱ ትራንስፕላንት እኮ ችግር ገፍቶ ከመጣ በኋላ ነው አይደል ሊቨር ፌል ሳይደርስ በፊት መከላከያው ላይ መስራት አለበት እና እሱ የመንግስት የኮሚኒቲው የሁሉም ሰው ሪስፖንሲቢሊቲ ነው። ተመልካቾች ማደራን በላ በዛው አደራ እንደኛ ነው ሰይፉ ማደራ ሚዲያ አንተ ሚዲያ የኦፖርቹኒቲ አለ አዌርነስ ሁለተኛው ስለጉበት በጣም እናመሰግናለን። ስለጉበት የጉበት ነገር ጊዜ አይሰጥምና ዶክተር ወራንሳ ግን በጣም ደስ አለኝ። ዶክተር ቅድስትም ከአዲስ አበባ ላይ ተወልዳ እስከ አሜሪካ ድረስ በልጅነቷ ሄዳ በብዙ ፈተና ውስጥ አልፋ አሁን ስመጥር ዶክተር ነች። ዶክተር ሆራም ከገጠር መጥተህ በብዙ ፈተናዎች በብዙ ላስጨራሽ ጉዳዮች ውስጥ ዶክተር ለመሆን ምን ያህል አንገትህን ሰብረ እንዳጠና ምን ያህል እንደተጨነቅ ግልጽ ነው። ያ ሁሉ ነገር ሆኖ ልጄ ጥሩ ህይወት መራው ስትል ደግሞ ይሄ አጋጣሚ መጣና ይሄ ምናልባት አሁን ይሄ አጋጣሚ ራሱ ሌሎችን እንዲያነቃ እግዚአብሔር ያዘጋጀው ምክንያታዊ ግጥምጥሞች ሊሆን ይችላል ብዬ ማስባለሁና ከህመም ዳግም ነው ምልህ ይሰውረን። አሜን። የሚመለከተው አካልም ይሄን በተመለከተ በደንብ ያስብበት። የታመሙ ሰዎች ውጭ አገር ድረስ ሄደው መታከም የሚችሉት በጣም ውስን ስለሆኑ ይህ ተቋም አገራችን ላይ ተገንብቶ በቅርቡ ንቅለ ተከላ ተጀምሮ ለማየት ያብቃል። አሜን። ዶክተር ሆራ ዶክተር ቅድስት አንተ አስቸጋሪ ሁኔታውን በመታልፍበት አጋጣሚ በምክርም በሁሉም ነገር አብራህ ነበረች። እውነት ነው። አመስግናታል። በጣም አመሰግናለሁ ዶክተር ቅድስት። እንግዲህ ማታም ሊሆን ይችላል የተሰሙኝን ስሜቶችን የሚያካፍላት ከኢንዲያ ከመጣው ጀምሮ በአካልም ተገናኝተን ፋይሎችንም አገላብጣ አይታ እሷን ብቻ ሳትሆን እዚህም ያሉ ሴንት ፖል የጂአይ የፖስት ትራንስፕላንት ክሊኒክን እያቀናጁ ያሉት ዶክተር ውለታውን ዶክተር የምስራችን አሜሪካም ሌሎች ኮሊጎቼ እነ ዶክተር ማሊክ እነ ዶክተር ጉደታ እውነት እዚህም ሳሌድ በፊት አሁንም ፕሮፌሰር አባተ ባኔን ኮሊጎቼን አዳማ ሆስፒታል ከኔ ጋር የነበሩትን ማላመሰግነው ሰው የለኝም። ባለቤቴን በዛ ውጣ ውረድ ውስጥ ጠንካራ ሆና ከኔ ጋር ስለሆነች አሁን ደግሞ ለዚህ ስለበቃች ቅድም እንዳልኩ ምርጡ ቃል ለኔ ጤና ይስጥልኝ ነው ብያለሁ። እንደዛው ምርጡ ነገር ለኔ በህይወት ውስጥ ቤተሰብ ነው ብዬ አስባለሁ። ሁሉም ሰው ቤተሰቡን እንከባከብ። በአደገኛው ጊዜ በህመም ጊዜ ከጎን ቤተሰብ ስለሚያስፈልግ ይሄን መልእክት እንደው ለሁሉም ሰው ባስተላልፍ አይቆጨኝ። ደስ ይላል በጣም። ያው እንግዲህ ደስ ያለኝ ምንድነው እንደ ታካሚው ዶክተር ናሁን በአንድ ወቅት ባጋጠመ ችግር ምክንያት ነው አይደለ ዛሬም የተገናኘነውና ያወራን ያለ ነው። ብዙዎች በማገዝም ታወቃለች ዶክተር ቅድስትም እና ሐሳብ በመሰጣጣት ሊሆን ይችላል ህንድ ያለ በብዙ ስቃይ ውስጥ ባለበት ሰዓት ብዙ ነገር ስላረገችልህም በዚህ አጋጣሚ እንደው ከተገናኛችሁ አይቀር እሷንም ማመስግናት ብዬ ነው። በደንብ አመስግናት እስኪ አቅፈሳማት እንዴ። ይሄን ብቻ አይደለም ፔሸንት ግሩፕ አድቮካሲ መፍጠር ላይም እሷ አንዱ ሜምበር ነች። ትራንስፕላንትድ ፔሸንቶች የኢትዮጵያን ፔሸንቶች ወደ 20 አካባቢ እንሆናለን። ዶክተር የምስራች ዶክተር ውለታው ያለበት
ስለዚህ አንዱ ህንድ ሲሄድ መድኃኒት ሲያመጣ አንዱ ሲያልቅበት የፔሸንት ግሩፕን ፈጥረናል። ይሄን ደግሞ ዶኔት ማድረግ ሰዎች እንዲችሉ ለቤተሰቦቻቸው፣ ለወንድሞቻቸው፣ ለጓደኞቻቸው የፔሸንት አድቮካሲ ግሩፕ እየሰራን ነው። እዛ ውስጥም አንዱ አክቲቭ ፓርቲሲፓንት እና ኤኒ ታይም ችግሮች ሲኖር ስሜቶችን ሁሉም ትራንስፕላንትድ ፔሸንቶች የምናካፍላቸው ሐኪሞች ከኛ ጋር ናቸው። አሁን እንግዲህ ያው በውጭ ሀገር ሚዲያዎች ሳይቀር ዶክተር ቅድስት ብዙ ጊዜ ካሁን በፊትም ቃለ መጠይቅ ሳደርግልሽ ታዋቂ ዶክተር ነች። እኔ ደግሞ የምመኘው ያው ልጆቿም አድገዋል፣ ኮሌጅ ገቡ። የመጀመሪያው ልጃችን አሁን 17 ዓመቱ ነው። ኮሌጅ አፕላይ ያደረገ ነው። ይግቡና ባለቤትሽን ይዘሽ መተሽ ጠቅለሽ ብዙ የተጎዱ ወገኖች ስላሉ በተመልካች ስም አዳራም ብለው ትመለስ ትስማማላችሁ? ተመለሱ። በጣም ትልቅ መታደል ነው እንዳልኩ እዛ ሀገር ስራ ሰርተን ቤት መግባት ብቻ ሳይሆን አኳየር ባረግ ነው በትምህርት የሀገራችንን ሰው መርዳት አለብን። እዛ ብዙ ሰው እየዳነ ትራንስፕላንት እያረገ ያያየው እዚህ ደግሞ ብዙ ሰው እየሞተ ነው ያለው በጉበት በሽታና በጣም ይቆጨኛል እና ለሱ እንደው አንድ ምክንያት ሰበብ ሆነ አንድ ኮንትሪቢዩተር ሆነ በህይወት ዘመኔ በጣም ደስ ይለኛልና የኛም ደስታ ነው ወደፊት ሀገራችን ገብተን መኖር ልጆቻችን ኮሌጅ ሲገቡ እሱን እግዚአብሔር ያድርግልን። አሁን ዶክተር ሆራ እንዳለው የትራንስፕላንት በሽተኞች ውጪ ሄደው የመጡትን እዚህ ስመጣያቸዋለሁ። እኔም ከዶክተር የምስራች ጋር በመሆን ከዶክተር ወለታውም ጋር አንዳንዴ የመድኃኒቱም ማስተካከል ያስፈልገዋል የጉበት ሪጀክሽን እንዳይመጣና እሱንም ማስተካከልላቸዋለሁ። ባገኘሁት አጋጣሚ መርዳት ደስ ይለኛልና እግዚአብሔር ደግሞ ከዛ የበለጠ ደግሞ እንዳረግ ማስተዋልና አቅሙን ሰጥቶኝ ይሄ ፕሮግራም ተከፍቶ እዚህ መተናገራችን ዶክተር ሆራ እንዳለው ሰው ሳይቸገር እዚህ የሚታከምበት ታይም ያደርሰን ብዬ ጸልያለሁ። እንደኛም ጸልያለን። ካሁን በፊት ዶክተር ተስፋዬ ተሊላን ቀለም ጠይቅሳረግ ልብን በተመለከተ ብዙ ኤክስፐርቶች ይዘው መጥተው በነጻ እዚህ ያክማሉ። ለብዙዎች መትረፍ ምክንያት ሆነዋል። እግዚአብሔር እነሱ ላይ አድሮ ብዙዎችን አድኗልና ልክ እንደዛ ሁሉ ዶክተር ቅድስትም ካሁን በፊት በጣም በርካታ ሐኪሞችን ይዛ በመምጣት እንዲህ ያለች ብዙ ተንገላታችና እዚሁ ቁጭ በለሽ በብቁ ወሰለጠኑ ባለሙያዎች ከወንድምቶችሽ ጋር ብዙዎች እንድታድኚ ያድርግሽ ለማለት ነው። አሜን ካለች ትመጣለች። አሜን። እንግዲህ ስለናችሁ ከልብ ነው ማመሰግነው። እንግዲህ ቅድም ዶክተር ሆራ መግቢያው ላይ ብሏል ለተመልካቾች ድገምና እስኪ በላቸው ዋናው ነገር ጤና ስለሆነ አሜን። ዋናው ነገር ጤና ነው። ጤና ይስጥልኝ። አሜን። ለእናንተም ጤና ይስጣችሁ። አሜን። እንግዲህ በማከም ብቻ መኖር ደስ ይላል። ታካሚ መሆን ደግሞ በጣም ከባድ እንደሆነ አይተዋል። ድጋሚ ከመታከም ይሰውር አይደል? እኔ ታምሜ ስላየሁት የጤና ነገር ምን ያህል አንገብጋቢ እንደሆነ አውቀዋለሁ። እናንተንም ከበሽታ ይሰውራችሁ። ባንዱ ተመልክተሽ በኋላ እንመለሳለን። እናመሰግናለን። አሜን።